ደውዬ እንድጠይቅ እንኳን ስልክን ስጠኝ። እሺ ጨረቃ እንዴት ነው ያማረብሽ! እንደዚህ ሆነሽ እስካይሽ እንዴት ጓጉቼ ነበር። በቃ በስበቡ ጥቁሩን አስቀየርከኝ ማለት ነው። ይህን ያህል ጊዜ ያዝነሻል፣ ይበቃሻል። የሆነ መወስድሽ ቦታ አለ አሁን ለገኒ ሳልነግራት ብለሽ ከሆነ እንደውላታለን። ማነህ? በጣም ደጋግመሽ እየጠየቅሽ ስላንተ ማወቅ ስላለብኝ ነው። እኔ ከዚህ ጋር እያሳመምከኝ ነው። ልቀቀኝ። ናታን በስተመጨረሻም እንደገና ወጥመድ ውስጥ እየገባ ነው። ምክንያቱም ቃል የሚባለው ማለት ነው ፄንና እንዲሁም ደግሞ ኤፍራታን አጠቃላይ የእናቱን ቤት ሲከታተል የነበረው አሁን ላይ ቃል ማለት ነው እንዲሁም ከራሱ ከናቱ መኪና ስር በመግባት የጎደው በመምሰል ማለት ነው ቀጥታ ወደዚያ ቤት ገብቷል ማለት ነው። እህቱንም እንደዚሁን ፄን መግባባት አለብሽ፣ እሷን ጓደኛ ማድረግ አለብሽ፣ መቅረብ አለብሽ በሚለው የራሱን እህት ማለት ነው ቃል ነግሯት ነበረ። አሁን ግን ራሱ ለማጣራት ስለነናቱ ወይንም ደግሞ ስለነ ኤፍራታ ስለነ ፄ ያለውን ነገር ለማጣራት ቀጥታ ቤት ውስጥ ገብቷል። ቤት ውስጥ የገባበት ምክንያት እንግዲህ ናቱ ራሱ በመኪና የጎደው ስለመሰለው እሱ ግን አውቆ ነው ያው ናታንን ለማጥመድ ሲል ነው ከመኪና ስሩ የገባው ማለት ነው። እና ቀጥታ ወደ ቤት እንዲወስደውና እንዲያርፍ አድርጎታል ማለት ነው። ካረፈም በኋላ እንዲሁም ስልክ ቁጥር ተቀያይረዋል። ምክንያቱም ካልተሻለ ወይንም ደግሞ ወደፊት የሆነ ችግር ካለ እንደዋወላለን፣ ተሽሎህም ከሆነ ያለውን ነገር ማወቅ እችላለሁኝ። ግዴታ እኔ ስህተት ስለሰራሁኝ ግዴታ ያንተን ጤንነት መከታተል አለብኝ በሚለው ማለት ነው ስልክም ተለዋውጠዋል። ኤፍራታ ግን ስታየው እጅግ በጣም ነበር የደነገጠችው። ምክንያቱም አንተ ማነ? ቆይ ማነ? ለምንስ ነው የምትከታተለን ስትል ነበር ማለት ነው። በነገራችን ላይ ከዚህ በፊት እንግዲህ ሲከታተላት ነበር፣ እንዲሁም ፄንም ሲከታተላት ነበር
ቢኒ ጋም እንደዚሁም ተጣልተዋል ማለት ነው። ምክንያቱም የፂን ፎቶ አንስቷት ነበረ ቃል ማለት ነው እና ይችን ልጅ እንድትከታተሉልኝ እፈልጋለሁ በማለት እንግዲህ አብረውት ለሚሰሩት ደውሎ ሲለተናገረ እንግዲህ ቢኒ እንዴት እንደሰማው ባላቅም ፎቶዋን እንድሰጠኝ እፈልጋለሁ በማለት ጠይቆት ነበረ። ግን ደግሞ ፎቶዋንም አላሳየውም ወይንም ደግሞ አልሰጠውም። ግን ፂን እንደሆነ እራሱ ቢኒ አቃል ማለት ነው እና ሁለታቸው ቃልና ቢኒ ተጣልተው ነበረ። እንዲሁም ለታሬ ሲነግረው በፊት ከያፌት ጋር ሲሰራ የነበረው አሁን ላይ ከቢኒ ጋር አብረው እየሰሩ ይገኛሉ ማለት ነው። ስለዚህ አሁን ላይ ፂን የምወዳትን ፍቅረኛን የሚከታተላት ሰው አለ። ምን እንደፈለገና ማን እንደሆነ በፍጹም ላቀው አልችልም። እኔ ከእሱ ጋር ተጣልቼ ነበር። ደግሞ ቀላል ሰው አይደለም፣ መቶ ነበር የሄደው እና ስለሱ ሰው የደንብ ማጣራት አለብን። እንዴት ማጣራት እንችላለን የሚለውን ነገር እንግዲህ ታሬ መልሶ ጠይቆት ነበረ። ከዚያ ቤት አዘውትሮ ይመጣል። ስለዚህ እነሱን ለመከታተል እነሱን ለማየት ከዚያ ቤት ስለሚመጣ የግድ እሱን ማየት እንችላለን፣ እኛም በድብቅ መከታተል እንችላለን፣ ማን እንደሆነ ማወቅ አለብን በማለት ጠይቆታል ማለት ነው። ሲቀጥል ስለ ያፌት የሰማው ነገር አለ እንዴ ታሬ ብሎ ጠይቆት ነበረ ቢኒ ማለት ነው። እንዴ ስለሱ ልጅም እንዴት ጠየከኝ ዛሬ በማለት እንግዲህ ስለ ያፌት ተናግሮ ነበረ ማለት ነው። ምክንያቱም ከዚህ በፊት እንግዲህ ቢኒና ያፌት አብረው ሲሰሩ እንደነበረ በመጨረሻም እንግዲህ ናቱን እንደወጋው ቢኒ የምናስታውሰው ነው ማለት ነው። ስለዚህ እሱ ይህን ነገር ያደረገው ደግሞ ፂን ማግባት አችልም፣ አንተ በመጀመሪያ መስራት አለብህ፣ ራስህን መቻል አለብህ በሚለው ቃል እጅግ በጣም ውስጡ ስለከፋው ነው እንግዲህ ተገልብጦ ማለት ነው። እኔም መጥፎ ነገር ስራ ሰርቼ ልክ እንደ ያፌት ሀብታም መሆን እችላለሁ ወይንም ደግሞ ራሴን ማስተዳደር እችላለሁኝ፣ እንዴት እንደዚህ አይነት ቃላቶች ሊናገረኝ ይችላል በሚለው ነው እንግዲህ ቢኒ ያው ከያፌት ከናቱ ጓደኝነት የወጣው እንዲሁም ደግሞ እንደዚህ መጥፎ ሰው ሊሆን የቻለው ማለት ነው። እና በህይወት እንዳለ ማንም አያውቅም አሁን ላይ ማለት ነው። ፂም የምታውቀው በህይወት እንደሌለ ነው። እሷ ግን ስትሰክር ወይንም ደግሞ ስትጠጣ ካለችበት ቦታ ይብን ራሱ በርቀት ሆኖ ይከታተላል ነበር። እንዲሁም ደግሞ ወደ ቤትም ያደርሳት ነበረ። በስካር ላይ ስለምትሆን እሱ መሆኑን አታውቅም እንጂ እቤት ድረስ ራሱ እያደረሳት ይመለሳል ማለት ነው። እና እንግዲህ ያው አሁን ላይ ቢኒ ከሉሊት ጋር በስተመጨረሻም የተገናኘ ይመስለኛል። በነገራችን ላይ ሉሊት እያስመሰለች ነው እንጂ አላበደችም። ምክንያቱም እንግዲህ ከዚህ በፊት ከያፌት ጋር ሆኖ የሚሰራውን ታሬን ራሱ አይተው ነበረ ማለት ነው። ምክንያቱም የነፂን ወይንም ደግሞ የነናቱን ቤት ሲከታተል አይቷት ነበረ ማለት ነው። እና ስታየው ራሱ እጅግ በጣም ነበር እየበረገገችው። ስለዚህ እሷ እያስመሰለች ወይንም ደግሞ እነሱ ላይ እየተጫወተችባቸው ነው እንጂ ምንም ያበደችው ነገር የለም ማለት ነው። ከዚህ በፊት እንኳን ገኒ ምግብ አምታላት ከተቀበለች በኋላ እንዲሁም ደግሞ ገኒ ወደ ቤቷ ስትመለስ እንዴት እንዳየቻት እንግዲህ ሁላችንም ያየነው ጉዳይ ነው ማለት ነው። ስለዚህ በእርግጠኝነት ቢኒና እንዲሁም ደግሞ ራሷ ሉሊት ነው የተገናኙት ብዬ ነው ያሰብኩት። እንግዲህ በስተመጨረሻ ማለት ነው። ታሬ በነገራችን ላይ ያው ከፄ ጋር የሚገናኘውን ወይንም ደግሞ ቃልን አግኝቶታል። ያ ማለት በርቀት ሆኖ ፎቶ አንስቶታል ማለት ነው። ምክንያቱም ቢኒ ተከታተለው ስላለው ፎቶም አንስቶታል። ቪዲዮንም እንደዚያው መረጃ ይዟል ማለት ነው። እና ፄን ምን ሊያደርጋት እንደፈለገ ቃል ለምንድን ነው ወደዚያ የሚቀርበው? ለምሳሌ የእህቱ ጓደኛ ትወደዋለች፣ ታፈቅረዋለች እና እኔ እሱን እንደምወደው እንደማፈቅረው እንዴት አድርጌ ልንገረው እያለች ነበረ ማለት ነው፣ ለቃል እህት ማለት ነው። እና እሱ ደግሞ ምንም ነገር አይፈልግም። አሁን ላይ ሴት የሚያስብበት ጊዜ አይደለም፣ ስራና ስራ ነው። ሲቀጥል ደግሞ ጓደኛ አድርጊያት ብሎኝ የላከልኝ ልጅ እጅግ በጣም ከኔ ጸባይ ጋር በምንም አትመሳሰልም። እንዴት አድርጌ ራሴን ማስመሰል እንዳለብኝ አላቅም። ምክንያቱም እሷ በጣም በቤተሰቦቿ ብር ነው እንትን እያለች ትጠጣለች፣ አብዛኛውን ብቻዋን ትኖራለች። በቃ እንደዚ አይነት ነገሮችን ትሰክራለች፣ ከዛ ወደ ቤቷ ትገባለች። እና ይህን ነገር ሁሉ እንዴት ነው በራሴ ላይ የማደርገው? እኔ እንዴት እሷ ጋር አግባባለሁኝ? የሚወዳት የሚያፈቅራት እሷ ልትሆን ትችላለች ብላ ጠይቃ ነበረ። በፍጹም ሊሆን አይችልም። እኔ እንደነገረኝ ከሆነ ምንም ነገር የለም። በቃ እንድከታተላትና ነገሮቹን በሙሉ ስለሷ እንዳጠና ከዛ ቤት እንደገባ ነው የሚፈልገው። ግን ደግሞ ምን እንደፈለገ በፍጹም
አላቅም በማለት እንግዲህ የቃል እህትም ተናግራለች ለጓደኛዋ ማለት ነው። በነገራችን ላይ የቃል እህት እንግዲህ እስር ቤት ያለች አለች። እሷንም ደግሞ ከእስር ትወጣለች በሚል እህቱም ስታነሳ ነበረ። በጣም አሪፍ ነው እሺ ምናምን በማለት ቃልም ተቀብሏታል። ቃል እህት የሆነችው ከእስር ቤት ትወጣለች የተባለችው እንዲሁም ደግሞ ለናቱ ተደውሎ ከእስር ቤት በቅርብ ትወጣለች በማለት ተነግሮታል። እና ምን እንድናደርጋት ትፈልጋለህ የሚል ሀሳብ ነበር የተሰጠው ማለት ነው። ግን ደግሞ ናቱ ምንም ነገር እንድታደርጓት አልፈልግም፣ ትውጣ፣ እኔ አቀባበል አደርግላታለሁ ብሏል ማለት ነው። ስለዚህ ቃል የነ ናቱን ቤት ሲያጠምድ እንደገና ደግሞ ራሱ ናቱ የነ ቃልን ቤት አጥምዷል ማለት ይቻላል ማለት ነው። ምክንያቱም ከእስር ቤት የምትወጣው ወይንም ደግሞ ሊያገኛት ወይንም ደግሞ አቀባበል ሊያደርግላት የፈለጋት ሴት ደግሞ የቃል እህት ነች ማለት ነው። እና በነገራችን ላይ ቃል ራሱ ናቱን ለማጥመድ ይፈልጋል። እናቱ ደግሞ ያው ሳያውቀው ቀርቶ ነው እንጂ አሁንም የቃል እህትን ለማጥመድ ፈልጓል ማለት ነው። ብቻ ግን ሁለታቸውም በመጥፎ ነገር የሚፈላለጉ ሰዎች ናቸው ማለት ነው። ያው ቃል ራሱ አጥምዶታል፣ ግን ደግሞ እናቱ እስካሁን ምንም ነገር አልገባውም ማለት ነው። ግን ደግሞ ኤፍራታ ተጠራጥራለች። ማንን አንተ ምን ፈልገ ነው? ለምንድን ነው በተደጋጋሚ እኛን የምትከታተለው? ለምንድን ነው? ምንድነህ? ማነህ? እያለች እየጠየቀችው ነበረ ማለት ነው። እንግዲህ ኤፍራታን አሁን ላይ ማለት ነው እናቱ ልብስ ገዝቶላት ምናምን ነገር ሀዘኗን እንድትረሳ ምናምን ልብሷን እንድትቀይር አድርጓታል። ሲቀጥል ደግሞ ደስ የሚል ቦታ እወስድሻለሁ በማለት እንግዲህ ሁለታቸው ተያይዘው ሄደዋል። ምን ሊያሳያት ይችላል? እኔ ያፌትን ሊያሳያት ይችላል። ወይንም ደግሞ ከዚህ በፊት ልጅሽ የገደለውን ሰው በአካል አመጣልሻለሁ ብሏት ነበር። አዎ እንድታመጣልኝ እፈልጋለሁ ስትል ነበር ማለት ነው። እና ምናልባት ያፌት ጋር ሊወስዳት ይችላል፣ ሊያሳያት ይችላል ብዬ አሰብኩኝ ማለት ነው። ሲቀጥል እንግዲህ አሁን ላይ ስለ ፂ ጉዳይ ፂን ምን ሊያደርጋት ይችላል ቃል ማለት ነው። ሲቀጥል እንዲሁም ደግሞ ታሬ እየተከታተላቸው ነው። ያው ያነሳውን መረጃ በሙሉ አሳልፎ ለቢኒ ይሰጣል ብዬ አስባለሁ። እንግዲህ ቀጣይ ምን ይሆናል የሚለውን እንግዲህ ሀረጎች በነገራችን ላይ ያው በእርግጥ አሁን ላይ በቀልን የመመለስ እንትን ነገር እንደ በቀል ነው የያዙት ማለት ነው። ምክንያቱም ከዚህ በፊት ሲሆን የነበረውን በይቅርታም አልፎ ነበር በነገራችን ላይ ናቱ ማለት ነው። አሁን አብዛኛውን በናቱ እየፈረደ ነው እንግዲህ ተመልካች ማለት ነው። ግን ደግሞ በይቅርታ አልፎ ህይወቱን እየኖረ ነበር። እንግዲህ ሙቷል የተባለው ወንድሙ በህይወት ኖሮ እንደገና ልጁን ከነጠቀው በኋላ ነው እንደዚህ መጥፎ ጸባይ ያለው ማለት ነው። እና ወደፊት በምን የተነሳ መጥፎ ጸባይ እንዳለው እና እንደመጣበት ይብን ራሱን እንዳጣ ራሱ ሲናገር ነበረ። ምክንያቱም ልጄን አሳጥተውኝ እኔ መቼም አልተዋቸውም፣ በቃ ማንነቴ ሁሉ ነገሬ ተቀይሯል፣ የድሮው ናታን አይደለሁም እያለ እንግዲህ በንዴትም ሲናገር ነበረ። እና በጣም ጨካኝና መጥፎ እንደሆነ መጥፎና ጨካኝ የሆነው ደግሞ ከሰው አንጻር ከሰው ክፋት አንጻር እንደሆነ እንግዲህ ለራሱ እየተናገረ ነበር ማለት ነው። እና ወዶ አይደለም እንደዚህ መጥፎነት የሆነው በጣም ብዙ ነገሮችን ስላጣ ነው ማለት ነው። እና በዚያ ነገር አልፎ እንደገና ደግሞ በልጁ ሲመጡበት አንዳንዴ የሆነ በቃ የሌላችሁ ጸባይ ራሱ ይሰጣችኋል ማለት ነው። እና መፍረድ በጣም ከባድ ነው ብዬ ነው የማስበው። እና ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ተመኘውላችሁ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁኝ።